እኔን ማወቅ ከፍተኛ ባለስልጣን የለም ብዬ ነው የማስበው። ለዜጋ ብር አምላኪ ሳይሆን ዜጋ ተኮር እንድትሆን ያደርጋል። በ10 ሳንቲም 3 ዳቦ እያለ ነው ይኖር ነው። ወደ 200 ሜትር 300 ሜትር ሲርቀው ያንዳንዱ ቆሞ ያዘው ስደደው ያዘው ሲደርሱበት ደግሞ አንዱ ልጅ ይወጣል። በአንድ ቀን ወደ 37 ከሰሱ። መኪናን እየደረደርህ እንጃ ፍቃድ እየተቀበልክ ክስ ብቻ አውትፑትም አይደለም አውትካምም አይደለም። እዛ ጣና እየሰራው ዘጌ ላይ እንጨት እያወጣው በአንድ ብር እየተሸከሙ እያወጣሁ። ህይወት ባለብዙ አቅጣጫ ጎዳና ናት። ጎዳናው ከውልደት እስከ ሞት የረዘመ ነው። የእርስዎ የህይወት ጎዳና ከየት ወዴት ነው? በህይወት ጉዞ ውስጥ ምን ተማሩ? ምን አገኙ? ወዴትስ መሄድ ይችላሉ? ያለፉበትን የሚሄዱበትንም የህይወት ጎዳና ለማውጋት ምቹ ቦታ ይህ መድረክ ነው። ጎዳናው ፖድካስት ዛሬ ጀመረ። ነገ እርስዎ ተራ ቢሆንስ? ለመጋበዝ በ0918 76 61 88 ወይንም በ0913 50 40 87 ይደውሉ። ጊዮን አለምሰገድ ነኝ። መልካም ቆይታ። ያለው እንዴት ነህ? ደህና ነህ? ሰላም ነኝ ወንድም። ከብዙ ጊዜ በኋላ ተገናኘን። በጣም እንግዲህ ያለው ዛሬ እንግዳችን ሆነህ ስለቀረብ በጎዳናው ፖድካስት ስም በጣም የከበረ ምስጋና አቀርብልሃለሁ። እንደው ለጥያቄ ያክል ያለው ማን ነው? የት ተወለደ? የልጅነት ህይወቱስ ምን ይመስላል? እንግዲህ የተወለድኩት ያው ቀበሌ 03 በድሮ ስም አባ ፋሲሎ የሚባል ነው። ዲዞን አካባቢ ያለው የድሮ ቤላ ጻሄቱ አካባቢ ላይ ነው። የነ ጆባኒ ከነሱ አካባቢ ነው የተወለድኩት። ያው ለትምህርት ከደረስኩ በኋላ የልጅነት ህይወትስ እንደው ገና ትምህርት ቤት ሳትገባ ምን የነበረ? የልጅነት ህይወቴ እንደምታየው ውሃ ተራጭተን እዛ ጉዶ ባህር የሚባል ቦታ ላይ መስክ ነው ቦታው፣ ጠቅላላ መስክ ነው ቦታው እንደምታየው። ከዛ አካባቢ ላይ ውሃ እየተራጨን በቃ ከዛ በዓል ሲሆን ጮፌ እያጨርን እዛ እንትን እየተጠቀምን ነው ያደግነው። ጥሩ ህይወት ነበረ። የሰው ፍቅር ነበረው። አጠቃላይ የነበረው ማህበራዊ ኑሮ ጥሩ ነበር። ለሰው ያላቸው ሰው መስተጋብሩ፣ ለህፃናት ያለው ለልጆች ያለው ፍቅር በጣም ቆንጆ ነበር። ያኔ ተደጋግፈው ሁሉም ሰው ዘር፣ ሃይማኖት፣ ቀለም ሳይለይ እኩል ነበረ ምንኖረው። የትምህርት ሁኔታስ መጀመሪያ ደረጃ የት ነው የተማርከው? መጀመሪያ ደረጃ የተማርኩትኝ ሰርጸ ትምህርት ቤት ላይ ነው የተማርኩትኝ። ከ1 እስከ 2 ከ2 በኋላ 73 አካባቢ ይመስለኛ ነኝ 73 ነው ይመስለኝ። ከዛ ሽምብራ ትምህርት ቤት የሚባል ተከፈተ። ሽምብራ ሲከፈት በኋላ ነው የተከፈተው እሱ። አሁን የካቲት 23 ነው የሚባለው ትምህርት ቤት ማለት ነው። ከሱ ነው በአጋጣሚ ትምህርት ተማሪ ስለሌለ ቀበሌ 03 የሆነ ድሮ ቀበሌ 03 የሚባለው ቀበሌ 15 16 የሚባል አልነበረም። በ3 ስር ነው ሁሉ 15 እና 16 የሚባል አልነበረም። በቀበሌ 03 ነበር የሚካተተው። ያኔ የግድ ተማሪ ትምህርት ቤት ማሟሟቅ ስላለብን በቀበሌ ተማር ተባለ። በቀበሌ ተማር ተባለ። ከዛ ተቀንሰን ከሰርጸ ትምህርት ቤት ተቀንስልና ወደ ሽምብራ ትምህርት ቤት ወደ የካቲት 23 አሁን የተባለው ማለት ነው። የካቲት 23 የሚባለው ትምህርት ቤት ከሱ ነው የተማርኩኝ። ከ1 እስከ 6 ከ6 እንዳለፉ ደግሞ 7ኛ ክፍል ፋሲሎ ትምህርት ቤት 7 እና 8 ከዛ 9ኛ እና 10 11 12 ጣና ሐይቅ ትምህርት ቤት ነው የጨረስኩትኝ። አዎ ጣና ሐይቅ እያለ እንኳን እኔም ጋር ጓደኝነት ነበረን። አዎ ያኔ ስፖርቱ ምኑ አሁን አለ ግን ያ ስፖርት የምትገለበጠው ነገር ነበረ ያኔ ትምህርት ቤት ላይ አክሮባት ምናምን ነገር ትሞክር ነበር አስታውሳለሁ። ያው በልጅነት ጀምሮ ስፖርት በጣም ስቲዶም ካጠገባችን ስለነበረ ቅድም መነሻዬ ላይም ጉዶ ባህር ያልኩ በቃ በጋ ሲሆን በጣም ደስ ይላልኝ ለመገንተል አክሮባት ለመስራትም ስፖንጅ ማለት ነው እንትኑ ሳሩ ስፖንጅ ማለት ነው። በጣም ሳሩ ስፖንጅ ማለት ነው። ድሮ እንዲያውም ወላጆቻችን ያው ከድህነት ነው ተነስተን እናቶቻችን ሰቀላ ቤት የሚባል ነበር።
በሱ ነው እንዲያውም ሳር እየታጨደ ቆርቆሮ እንደዚህ ቢኖርም በጣም እኛ ግን የኖርነው ያው በሳር ቤት ነው የነበረ ሰቀላ ቤት በሚባል በሱ ነበር ሳር እየታጨደ። እናቴ ጋር ነው ያደግኩኝ፣ ከአባቴ ጋር ሳይሆን ከእናቴ ጋር ነው ረዥም ዓመት ያደግኩትኝ። እሷንም ለመርዳት ነው በልጅነት ጀምሮ ያው ስራ ለመስራት አትወዝንም ነበር መከራህን ታይ ነበር። ስለ ነበረው ከ10 ዓመት ጀምሮ ጣሊያኖች ጋርም እዛ ቅድም መነሻዬ ላይ እንደነገርኩ ቬላ ፀሐይቱ ላይ ያው በአንድ ብር በቀን ተቀጥሬ ወላጅ እናቴን ለማገዝ ስል ሰፊ ስራዎችን ስሰራ ቆየሁ። በተጓዳኝ ትምህርቴንም እየተማርኩኝ እነ ሊቸንሲና ቤት አይደል? እነ ሊቸንሲና ጆቫኒ እሺ። እና ተነሱ ጋርም ተቀጥሬ በልጅነት ጀምሮ ነው ያው እናቴን ለመርዳት ስል ሰፊ ውጣ ውረዶችን አሳልፈናል። ያነበረ ለእናት ማይከፈል ዋጋ የለም። እውነት ነው። አዎ ያንሳል። ለእናቶች የሚከፈለው ዋጋ ሁሉ በምንም ታምር ያንሳል። በምንም መለኪያ በቂ ነው የምንልበት ደረጃ ላይ ሊደርስ አይችልም። ልጅ ለእናቱ እኔ የሚደንቀኝ ነገር ያኔ ልጅነት ውስጣውን ስላመጣኸው ነው። እጅግ የሰው መውደድ ነበረህ፣ አሁንም አለህ። ግን አሁንስ እሺ እድሜህ እየበሰለ መጥቶ በነፍስ እያወቅ በዚያ እድሜህ ከኔ ጀምሮ በርካታ የከተማው ልጆች ከየትኛውም አባይ ማዶ ያለ ሰው ይወድሃል። ከቀበሌ 9 የሚመጣ ሰው ይወድሃል። ከጎርደማ የሚመጣ ተማሪ ይወድሃል። ምንድን ነው መሰረቱ? ምን ይመስልሃል? እንደዚያ ምን አይነት ባህሪ ቢኖርህ ነው? ያው ከእናቴ የወረስኩት ነው። እናቴ በጣም በሚገርም ሁኔታ ለሰው ልጅ አይደለም ክብር ለዶሮ ጫጩት እንኳን ለእንስሳት እንኳን አላግባብ ሲሞት የምታለቅስ እናት የነበረችኝ፣ አሁን በህይወት የለችም። እና በጣም ጥሩ ትሁት የሆነች እናት ከጎረቤቶቿ ጋራ እንኳን ቃል ተተካፈተች። መንገድ ስትወጣ እንኳን በቃ ይቅርታ አፉ በሉኝ፣ እኔ በቃ መንገድ የሚወጣ ሰው እናንተን ሰውና እንጨት ተሰባሪ ነው ያስቀይሟችሁታል፣ በግራና በቀኝ ያላችሁ ጎረቤቶች ይቅርታ ብላ ነው የምትወጣው። እና በጣም አዛኝ እናንተ ናት። ከዛ ውጪ ከጎረቤቶች የምትወርሰው ነገሮች አሉ። ከትምህርት ቤት የምትወርሰው ከመምህራኖች የምትወርሰው ነገሮች አሉ። መምህራኖች ትምህርት ከጀመሩ ጀምሮ ያው ወላጅ እናቴ ድሮ በ10 ሳንቲም ደብተር በሚገዛበት ወቅት ላይ ያን እንኳን 10 ሳንቲም ገዝታ ለማስተማር ባልነበረበት ወቅት ላይ ብር ሳንቲም ውድ በነበረበት ወቅት ላይ የሰው ልጅም ውድ በነበረበት ወቅት ላይ አሁን የሰው ልጅና ብር በረከሰበት ወቅት ላይ ያለንበት ምን እንደምታየው ኦብጀክቲቭም ሳብጀክቲቭም ስታየው እንትን ያለንበት ብዙ ስራ የሚጠይቅ ደረጃ ላይ ያለን አሁን። ሆኖም ግን ትምህርት ቤት ራሱ መምህራኖች ደብተር አንዱ ሂሳብ መምህር ሂሳብ ደብተር ገዝተው፣ እንግሊዘኛ መምህር እንግሊዘኛ ደብተር ገዝተው አይዞ በርታ ብለው በጣም ከልጃቸው ባልተናነሰ ነበር የሚያግዙ መምህራኖች። የመምህራኖች ፍቅርም እስካሁን ድረስ ስለ እውነት ነው የምነግርህ ያለ ማጋነን አይረሱኝም። በህይወት የሌሉም አሉ፣ በህይወት ያሉም አሉ። በህይወት ያሉት መምህራኖች አሁን ለኔ ያላቸው ክብር በጣም በጣም ትልቅ ነገር ነው። እና ያለው ሁኔታ ያን ታማኝነቱ ራሱ እዛ ጣና እየሰራው ዘጌ ላይ እንጨት እያወጣሁ በአንድ ብር የተሸከሙ እያወጣሁኝ በርካታ ብር በሚያስፈክርበት ወቅት ላይ አሁን አባንቴ ሪዞልት የተሰራበት ቦታ ማለት ነው። ጓደኞቼ 15 ብር ሲቀበሏቸው እኔ ግን ያን ያህል ባህር ቀዝፈው መጣው። እንዴት እኔ ጨክኜ እንዴት ተቀበላቸው እችላለሁ? የሚፈልጉትን ሳንቲም ስጡኝ በሚል አብዛኛው ሰው ህፃናት ጀምሮ ተማሪዎች የዘጌ ተማሪዎች ለትምህርት ሲመጡ በመሮጫ ታንኳ ሲመጡ ለያለው የሚባል ሳያውቁኝ በስም እንኳን ለሱ ነው የሱ ኮንትራት ነን የሱ ደንበኛ ነን እያሉ ነው የነበሩ። እና ያለው ሁኔታ እነዚህ ሁሉ ጥርቀም ተሰባስበው ያለህን ስነ ልቦናዊ አጠቃላይ ያለው ጥሩ መልካም ነገሮችን እንድታስብ ለዜጋ ብር አምላኪ ሳይሆን ዜጋ ተኮር እንድትሆን ያደርግሃል። ምክንያቱም ሁሉ ነገር ቀሪ ነው። ብር ሰው ሊተካ አይችልም። ሰው ግዙፍ ነገር ነው። በጣም የማሰቢያ አእምሮ ያለው ነው። ይህንን ታላቅ ሰው ደግሞ ክብር ሰጠህ። ዝርዝር እንኳን ድሮ በ10 ብር የ10 ብር ዝርዝር ጠይቄ እንኳን በአጋጣሚ ሆኖ 11ኛ ብር አድርገው ሲሰጡኝ መመልስ ሰው ነኝ። 100 ብር ዝርዝርም ተጠይቄ
ስለ እውነት ለመነግርህ ላለማጋነን በተቻለ መጠን እንደዛ ነው ማድረገው። በእርግጥ ጎደሎነት አይጠፋም። የሰው ልጅ ሙሉ ፈጣሪ ብቻ ነው። ነገር ግን አቅም በፈቀደ መጠን ግን መልካም ስራ ለመስራት ወደፊትም ቢሆን አሁን እስካለሁበት ዘመን ድረስ ህይወት እስከሚል ድረስ ትውልዱን ለመቅረጽ፣ ለማረም፣ ለማስተካከል ዜጋው ሲያለቅስ ማየት ደስ አይለኝም። ያው አንድ ወቅት ላይ እንኳን የተከበሩ ጋዜጠኛ ከእርስዎ ጋር እንኳን አንድ ወድቁ እንኳን አገምተን እርስዎ መድኃኒት ገዝተው ምን ያህል እዛ ሙሉ ዓለም አካባቢ ላይ እኔ ቁሜ ያንን ዩኒፎርም ለብሼ እንትን ስል መጣችሁ አግዛችሁኝ እንኳን ያንን ልጁ እንኳን እንዴት ልብሱን እንኳን ወስደውበት ከተነሳ በኋላ እንዴት ሰው የወደቀን ሰው ማንሳት ያስፈልጋል እንዴት ልብስ ይነሳል በሚል እናንተ እንኳን አንተ ከጓደኞች ጋር ሆነ መድኃኒት ፈልገህ ቢጠፋ እንኳን መድኃኒቱ በውድ ገዝተህ እንዴት እንዳዳልከው እኔም አስታውሳለሁኝ። እና ያለው ሁኔታ ይህን ይመስላል በጣም። ስለዚህ በሰማይ ነፍሳቸውን ይማረው እናትህ ናቸው። ከልጅነትህ ኮትኩተው የያዙ ካየህ አሁን ምንድነው እዚህ ጋር መማር ያለብን? እኔ አሁን የምማረው ሀብት አይደለም ሰውነት አስተሳሰብ ነው። እና እንደዚያ እንዳልከው በሰቀላ ቤት እየተኖረ በአንድ ብር የታንኳ እንጨት እየወጣ ግን ልጄ ባላህ ይዤሃለሁ የሰው ሀቅ እንዳትነካ ተብሎ ማደግ ትልቅነት ነው እና በዚህ አጋጣሚ ነፍሳቸውን ይማረው ነው የምንለው። ወደ ስራ ህይወት እንዴት ነው የገባው? መጀመሪያ ወደ ፖሊስ ነው የተቀላቀልከው? እንዴት ነበር? እስኪ ስለሱ የሱ ህይወት እኔ ፖሊስነት እገባለሁ ብዬ አላሰብኩም ነበር። በአጋጣሚ ትምህርቴ እንደጨረስኩኝ ያው መምህራችን ጋስረው ይባላል አንድ አማርኛ መምህራችን በጣም የሚገርም አባባሎች ነበሩት። የሰው ልጅ ሁላችሁም አንድ አይነት ውጤት አታመጡ ትችላላችሁ። ስለዚህ ችግር እንኳን ቢገጥማችሁ በተለያዩ መስመሮች ወጣችሁ ራሳችሁን አብቅታችሁ ህይወታችሁ መምራት የምትችሉበት ሜካኒዝም እያለ ብዙ ተምሳሌቶችን ሲያስተምረን ነበር። አሁን የደረስንበት ዘመን ይገርማል። እሱ ያኔ 80 ምናምኖች 81 ላይ 80 ላይ ሲያስተምረን በሚገርም ሁኔታ ብር ለሰው ልጆች አሁን መገልገያ ነው፣ እየተገለገለበት ነው። ወደፊት ግን የሰው ልጆች ይገለገሉበታል፣ ብሩ አዛዥ ይሆናል፣ በኋላ ደርሱበታላችሁ ይል ነበር። ያደጉት ሀገሮች ሌላ ተጨማሪ እንትኖች ያደጉት ሀገሮች እነዚህ እንደ ሀገሮችን መንጃ ያዘጋጃሉ አለ። እኛ ጋር ጠብ ይፈጥራሉ አለ። ጠብ ሲደመር መንጃ ጠብ መንጃ ብሎ ሲያስተምረኝ ጎበዝ ማማርኛ ነበር አስታውስ ነበር። እና አሁን ያለንበት ሁኔታ ስታየው እና የስራ ሁኔታ ምንድን ነው? እኔ በተለያዩ ስራዎች ተቀጥሬ ለመስራት ፈልጌ እወዳደር ነበረው። በተለያዩ ጽዳት ላይም ቢሆን ጥበቃ ላይም ቢሆን በአቅሜ ዝቅ ብዬ ሌሎችም ስራዎች ላይ ለመወዳደር እጣ አልገጥመኝ ሲል በአጋጣሚ ሪቮሉሽን መጣና ያው ኢህአዴግ ሲገባ ከ83 በኋላ ማለት ነው የድርጅት አባል ገባሁኝ። ከድርጅት አባል ገብቼ ሳገለግል ቀበሌውን ሳገለግል ቆየውና የግድ 17 ፖሊስ ያስፈልጋል ባህር ዳር ከተማ ውስጥ በሚል ድሮ ወደ 13 ቀበሌ ነበሩ። የሆነ ተመለመልኩኝ። በቀበሌ ደረጃ 50 ልጅ ተወዳደረ። እኔ አንደኛ ሆኜ ወጣሁኝ። መጨረሻ ላይ ደግሞ የደርግ ኮማንዶ ነበር በሚል ስፖርተኛ ስለነበርኩኝ ለሁለት መንግስት አይሰራም አሉ። እሱ ኮማንዶ ነው የሚመስል እሱ እንደምታዩት አለባበሱ ሁሉ በቃ ኮማንዶ ነው። ስለዚህ እንዴት ሊቀጠር ይችላል የደርግ ኮማንዶ በሚል ኧረ እባካችሁን አይደለሁም እንጂ በስፖርት ያደግኩ ስለሆነ ነው እንጂ አይደለም በሚል ተጣራ። በቃ እንደገና ተወዛገቡ። አንድ ጥሩ በህይወት የለም መዘጋጃ ቤት ቢሰራ ደስ አሁን በጣም ለከተማው ትልቅ አስተዋጽኦ የሚያደርግ ጽዳት ላይ የተለያዩ ቦታዎች ላይ የኛ ቀበሌ ሊቀመንበር የነበረው እሱ እስከ ቀበሌ 16 ድረስ ብሎ እኔ ቀበሌ 03 ነው ሄዶ ሳበቃ ማህበረሰቡን አጣርቶ
በግራና በቀኝ ታጣሩ በኋላ አይደለም በሚል አለፉኝ። ካለፍኩኝ በኋላ እንደምታየው በ1989 ዓመተ ምህረት ነው ተመልምዬ ከባህር ዳር ከተማ ልጆች ጋር ከኛ ቀበሌ አንድ ብቻ ነው ተመልምዬ ሄድኩኝ። ከሌላውም ቀበሌ አንዳንድ ሁለት ያለፈው አለ። ተመልምዬ ተሄድኩ በኋላ በጥሩ ስነ ምግባር ከዛም ተሄድኩ በኋላ ወደ ደብረ ማርቆስ ነው የሄዳችሁት? ደብረ ማርቆስ 15ኛ ሻለቃ ህዳር 29 ላይ ገባን። 90 ላይ ተመርቄ ወጣሁኝ። ተመርቄ የተወጣሁ በኋላ መናኸሪያ ላይ ነው የተመደብኩትኝ። እግረኛ ፖሊስ? እግረኛ ፖሊስ ሁኜ በጣም ውስብስብ ያለ ነበር። እሱን በንቃት እና ህዝቡን ሌት እየተነሳው 11 ሰዓት ላይ 10 ሰዓት ላይ እየተነሳው የኮሚኒቲ ፖሊሲንግ ያን ያልተጀመረም ነበረ። ኮሚኒቲ ፖሊሲንግ በማስተማር አጠቃላይ የመናኸሪያውን ዙሪያ አራውንድ እያደረግኩኝ ያን የፖሊስ ቡድን ነው የነበረ። ግን አንድ ሁለት ሆነን ስንሰራ እንደ 10 እንደ 20 ፖሊስ ሆነን ነው የምንሰራው። ታማኝነቱ አለ፣ ንቃቱ ምኑ አለ፣ ኮንፊደንሱ አለ፣ የስራ ፍቅሩ አለ። አጠቃላይ ያለውን ሁኔታ ሰውን ከወንጀለኞች ነፃ ለማድረግ እና አላስፈላጊ ስርቆት፣ ሻንጣቸው፣ ብራቸው፣ የተለያዩ ዝርፊያ እንዳይደረግ የተማርኩትን ትምህርት በተግባር ለመተግበር ከፍተኛ ጥረት አደርግ ነበረ እና ያም በውጤት ደረጃ ሲለካ የተሻለ ውጤት በማምጣቴ የአሰልጣኞች አሰልጣኝ ሁኜ ደብረ ማርቆስ አሁን ድጋሚ ገባሁኝ ወደ ማሰልጠኛ ጣቢያው። ከዚያ በፊት ግን ምን አሁን የመናኸሪያ ጥበቃችሁን ስትነግረኝ አስታውሳለሁ። እኛ አውቶቡስ መናኸሪያ እንሰራ ነበር፣ ትራንስፖርት። ሌሊት 12 ሰዓት ነው መንገደኛ የሚገባው። ዝግ ነው መናኸሪያው። ሰራተኞች፣ ባለመኪኖች ምናምን እኛ እንገባለን። መንገደኛው 12 ሰዓት በር ሲከፈት ይገባል። በማይክራፎን ትቀሰቅስ ነበር። ኪሳችሁን ጠብቁ፣ እንዲህ አድርጉ፣ ችግር ካለ እንዲበሩ ትል ነበር። እሱ ከላይ የመጣ ትዕዛዝ ነው? ያንተ ሰብአዊነት የፈጠረው ነገር ነው? ያኔ ከላይ የመጣ ትዕዛዝ አይደለም። በጣም በሚገርም ሁኔታ ከዛ በኋላ የኔ ፍላጎት እያዩ አለቆችም ያኔ ደህና ጥሩ አለቆች ነበሩ። በጣም በሚገርም ሁኔታ ለሰው ልጅ እንትን የሚሉ ፖሊሱን ማረም መቅረጽ የሚችሉ አንድም ስህተት እንኳን ከተገኘ በቃ አይቀጥልም። እንደዚህ አይነት የተዘረከረከ ስነ ምግባሩ የተበላሸ ፖሊስ አይቀጥልም እና በቃ አይደለም እንቅልፍ እንኳን እንዳንተኛ ደክሞን እንኳን በየጎማው ስር እንኳን እንትን ስንል የጎማውን ስር መሬቱን እንኳን ሙቀት አይተው ቢከታተሉ እና በየወቅቱ ያን እንደዛ ሆነ ስዞር አድረን እንኳን ጧት ግምገማ ነበረ። ምንድን ነው ያለው መረጃ ለሚገቡት ፖሊሶች መረጃ በመስጠት ደረጃ ያለው ሁኔታ የቀረ ስራዎች ምንድን ናቸው? እነማን ወንጀለኞች ነበር ያመለጠው? እነማን ወንጀለኞች ተይዟል? ከሚፈለጉት ወንጀለኞች ምንስ ወንጀል ተፈጸመ? ከተማ ውስጥ እንዴት ነው የነበረ አጠቃላይ ያለው ሁኔታ በሚል አጠቃላይ ስራዎችን በመገምገም ደረጃ እና ስራዎች በጥራት ህዝብን ተደራሽ የሆነ ስራ እንዲሰራ በማድረግ ከፍተኛ ጥረት ይደረግ ነበር። ፖሊሱም እንደምታዩ ሴንሲቲቭ ነው። የተሰጠውን ተልእኮ ህዝባዊ ተልእኮ ለማሳካት ደፋ ቀና ብሎ ያለችው ያቺ ደሞዝ እንደምታያተኝ ከፍተኛ ደሞዝ ነው የነበረው። ያው ህዝቡን ፍቅር አለ፣ የህዝቡን ክብር ይሰጣል። አንተ ክብር ስትሰጠው ክብር ይሰጣል። ስለዚህ ያኔ ማንም ሰው ቀስቅሶ ሳይሆን በጣም በሚገርም ሁኔታ እዛ ጋር ማሰልጠኛ ትምህርት ቤት ላይ የነበሩት መኮንኖች፣ ሻምበሎች፣ መቶ አለቃዎች የሰጡን ትምህርት መቼውን ስለማይረሳው በነዚህ የተገነባ ፖሊስ መቼውንም ዘነፍ አይልም። ካለባበሱ ጀምሮ ከንግግሩ ጀምሮ ወታደራዊ ኢቲክሱ በቃ በዛ የተሞላ ነበረው። ዝሮ የነዛ ሁሉ አስተዋጽኦ የውትድርናውን ዓለም በቃ በንቃት እንድትከታተል ያደርጋል። እና ያኔ መናኸሪያ ላይ ወጥቼ ያን ያህል እንትን ብሎ የነበረው እንቅልፍ የለኝም። በጣም ያው እናንተም በወቅቱ በዛን በዚህም እንትን አልነበረም። ያው አባታችሁ ባለጸጋ ስለነበራችሁ ተሽከርካሪዎች ነበሩ። እውነት ግን ነው ለረዥም ዓመት ስታስታውሰው ትክክልም ስለነበረ ቀድመን ያው ሾፌሮች ረዳቶችን ነው የምናስገባ እየፈተሽ ነው። ከዛ በኋላ እነሱ ሞተር ያሞቃሉ።
ሁኔታውን ያመቻቻሉ። ከዛ በኋላ ነው ከፍተን ሳበቃ ህብረተሰቡን ተገባ በኋላ ትምህርት የምንሰጠው። አጠቃላይ የነበረው ሁኔታ አሁን የነበረው ሁኔታ እንደዛ ነው። ትምህርቱን ስሰጥ ማንም ቀስቅሶኝ ሳይሆን ያን የተማርኩትን ተግባራዊ ትምህርት ከዛ በኋላ ምን አደረጉልኝ? የከተማ አገልግሎቱ ወይም ደግሞ ፖሊስ እንትን አደረገልን። ማይክራፎን ይሄ እንዲገጠም ተደረገ። ማይክራፎን ተደረገ። ከ7 ቦታ ላይ ባህር ዳር ከተማ ውስጥ እንዲገጠም ተደረገ። ቀድሜ ገባና ቅስቀሳ አድርጋለሁ፣ አስተምራለሁ። በቃ ስለ ወንጀል እንትን ያለው ሁኔታ የወንጀል ሁኔታዎችን አጠቃላይ ዝርዝር አድርጌ በማስተማር ሰውን ንቃተ ህሊናው እንትን እንዲል እንዴት እንደሚፈጸም አጠቃላይ ትምህርቶችን በማስተማር ደረጃ ጥሩ የሚባል ውጤት በማምጣት ነው። ከዛ በኋላ ወደ ሁለተኛው ምዕራፍ የተሸጋገረ ይሄ ታየና ወደ አሰልጣኝነት እንትኑ ገባ። ያኔ የኢትዮ ኤርትራ ጦርነት ጊዜ ነበር 91 ይመስለኛል። ያኔ የግድ ወታደሩን አጠቃላይ እንቅስቃሴውን ሁሉም ለሀገሩ ሁሉም ዘብ መቆም ስላለበትኝ ሀገር ሲደፈር ህዝብን ማዳን ስላለብህ ድንበርክን ማስጠበቅ ስላለብህ የግድ ስለሆነ እንኳን እኛ ወታደሮች ሆነን ያው እንደምታዩ ሲቪሎችም እንኳን እናንተ ለሀገር ሰፊ ክፍያ እየከፈላቸው እየሄደ ያየነ ሀገርን በማስጠበቅ ደረጃ ያየነ ነው ያሳለፍናቸው አመታቶች። ስለዚህ በዛም ወቅት ሄድኩኝ ያው የተሻለ ውጤት በማምጣት ከጓደኞች ጋር የተጓደኞች የተሻለ እውቀት ባይኖረኝም ከጓደኞች ቅንብር ስራ ያው አንደኛ ወጥቼ ተሸልሜ የአሰልጣኞች አሰልጣኝ ከጓደኞች ጋር ሁለት ጓደኞች ነበሩኝ። ከነሱ ጋር በመሆን ሶስት ጓደኞች ነበሩን። የጋራ አራት ነን። መጠን ሳበቃ ባህር ዳር ከተማ አጠቃላይ ፖሊስ ፊዚካል ኤክሰርሳይዝ ወታደራዊ እንቅስቃሴ ኦኬ። ደብረ ማርቆስ የሄዳችሁት የአሰልጣኞች ስልጠና ኮርስ ወስዳችሁ እዚህ መጣችሁ ያለውን ሰራዊት ለማብቃት ነው። ያኔ መጠን አሰለጠን ነው የነበረው። ውጤትም ጥሩ ነበረው። ክትትልና ቁጥጥር ይደረግ ነበር። ከዛ በኋላ ለሀገር ከጨረስን በኋላ ሰልጥነን ያው ግዳጁን ዝግጁ ነው ወይ ትባላለህ። አዎ ብለህ ተፈትናለህ። ግን መስፈርቶች አሉ። ይገርማል። እነዛ መስፈርቶች ሚስጥር ናቸው። ከዛ በኋላ እነዛንን ግዳጆች የፈረምኩ እያለ በዚህ አጋጣሚ ወደ 17 ፖሊስ ነው የተባረሩ። አልፈረመም በሚል ተባረሩ። ያው አንዳንድ ጊዜ ኮንፊደንስ፣ ድፍረት፣ ጀግንነት ይጠቅማል። በተለያዩ መሰናክሎች ትወጣለህ። ሀገር ሲኖር ነው አንተ የምትኖረው። ፈርተህ የትም ቦታ ላይ ተደብቀህ ትኖር ስለማትችል ሀገር ማለት እናት ናት። እናት፣ ሚስት፣ እህት አንድ ናት። እሷ ስትኖር ነው ያንተ ማዕረግ ያንተ ውበት የሚኖር ነው። ህዝብ ሲኖር ነው። ህዝብ በሰላም ሲኖር ነው። ማጋጣሚ የሆነ መስፈርቱ ትዳር ያለው ምናምን ሚል መጣ። ትዳር ያለው አይፈለግም ነው ይፈልጋል። አይፈልግም ግንባር አይሄድም። ትዳር የሌለው ነው ምናምን ሲባል በቃ ወይናችን ማለት ጀመረ። ትዳር ያለው ሊገርባል። ትልቁ እድሜያቸው 50 ነበር። አንተ ያኔ ትዳር ነበር ያው በልጅነት 7ኛ ክፍል እያለሁ ነው። አይ አውቃለሁ። እንደው ያው እናቴ መዳራ እንዳማረ ቀረ ዘመቻው። ያው ዘመቻው ሳለ ያለው እና ብዙ ነውች። እዛ በኋላ ቀጣው ምዕራፍ አጠቃላይ የስራ አፈጻጸምህ የተሻለ ውጤት ሲሆን ትራፊክነት እድሉ መጣ። ተወዳድሬ ካሉት አባሎቼ አልፌ ማሰልጠኛ ትምህርት ቤት ላይ ሄድኩኝ። የት ነበር የሰለጠነው? ደብረ ማርቆስ ነው። ደብረ ማርቆስ አሁንም ደብረ ማርቆስ ሂድን ሰልጥኜ ያው ረዥም ዓመት ነው 25 ዓመት ማለት ነው። 2 ዓመት ብቻ ነው ፖሊስነት የሰራው። ረጅም ጊዜህን ትራፊክነት ላይ ነው የሰራው። ወደ 25 ዓመት ረዥም ዓመት ነው። የዓመት ረፍት እንኳን ይገርምሃል ወጥቼ አላውቅም። ቢያንስ 4 ዓመቱን ወጥቻለሁ ብዬ አስባለሁ። 23 ዓመቱን በሚገርም ሁኔታ አልወጣሁትም። በመንግስት ስራ ላይ ነው ያሳለፉት። በሚገርም ሁኔታ ፖሊስ ኮሚሽን እንኳን ፍቃድ ታምሜ ነው በዚህ ወጡ ምናምን ብዬ አላውቅም። በሚገርም ምክንያት አትፈጥርም። ጤነኛ እስከሆን ድረስ መስራት ነው። ምክንያት አትፈጥርም። ስራና ስራ ብቻ ነው የተሰጠኝን ተልእኮ። ያለቆችን ትንሽ ሆነ ትልቅ አለቆቼ የሚሰጡኝን ስራ
ተግባራዊ ማድረግ ነው። በእኔ ስር ያሉትን ደግሞ የከፍ እያልኩ ስሄድ ያው ስምሪት የምሰጣቸውን አባሎች በፍቅር በማስተባበር ችግራቸውን ለችግር እየፈታሁ የእነሱንም እየሸፈንኩ ትምህርት የሚማሩትን የእነሱን እየሸፈንኩኝ እንዲማሩ እያደረግኩ የታመሙትን እየሸፈንኩ በዓል ሲሆን እኔ የሸፍኝ እነሱን በዓል እንዲውሉ ሀገራቸውን ሄደው በዓል እንዲውሉ በማድረግ ያው ቃላቸው በመጠበቅ እነሱም ቃላቸውን ጠብቀው 2 ቀን ፈቅድላቸዋለሁ ይመጣሉ። በ3ኛው ቀን ተብሎ የዲሲፕሊን ክስ ይገርማል። የጽሁፍ ማስጠንቀቂያ ምናምን የሰጠህ ሸፕ ታደርገዋለህ። የግድ ነው። ሚሊታሪ አይደለ? ሳይንሱ ሚሊታሪ ነው ያለው። ትራፊክ ከሆንክ በኋላ ትራፊክና አሽከርካሪ እንዴት ነው? እንደ አይጥና ድመት እንደሚሉት ነው? ማን ነው አይብና እርጎ ማን ነው አይብና ጎመን ይስማማሉ? አይብ በጎመን በልተህ ታውቃለህ? በጣም አንደኛ ነው። ጎመንማ አይብ በአይብ ነው እንጂ ጎመን ያደግንበት ነው። እሱማ ለተረቱ አሁን አይብና ጎመን ያለውና ጊዮን እኮ አይብና ጎመን ናቸው ከተባለ ምንም ይለያቸው የለም ነው። አይጥና ድመት ከተባለ ደግሞ አስበው ባላንጣነታቸው። ትራፊክና አሽከርካሪዎች ያላቸው ግንኙነት ምንድን ነው? ያላቸው ባህሪ ምንድን ነው? ያው በመሰረታዊ ነገር አሽከርካሪ ሙያ ነው። ታላቅ የተከበረ ሙያ ነው። ምክንያቱም አሽከርካሪ የተለለ ሀገሩን ከሀገሩ ከተሞችን ከክፍለ ሀገሮችን ከክፍለ ሀገር ከተሞችን ከከተሞች የሚያገናኝ ረዥም ጉዞ ተጉዞ ድካም ሰለቸኝ ሳይል በጀርባው ላበት ያንጠፈጠፈ ደከመኝ ሰለቸኝ ሳይል ረዥም ጉዞ የትራንስፖርቱን እንትን በሚያሳልጡት የሀገራችን የትራንስፖርት እንትን እንዲሳለጥ ከሚያደርጉት አንዱ መሰረታዊ ነገሮች አሽከርካሪ ነው። አሽከርካሪና አሽከርካሪ ናቸው። እና አሽከርካሪን ስናነሳ አንደኛ ችግሩን መረዳት ነው። አሁን አንዳንዴ ጥናት ሲደረግ 85% በአሽከርካሪዎች ችሎታ ማነስና ግንዛቤ ማጠር የትራፊክ አደጋዎች ይደርሳሉ ይላል። አንዳንዴ ክብር ያላቸው እጅግ በጣም ለሰው ልጅ ክብር ያላቸው አሽከርካሪዎች አሉ። ያው ደግሞ ከስልጠናው መነሻ በማድረግ ያው የመንገድ የለሽነት ማሽከርከር ማለት ምን እንደሆነ ሚስጥሩ ያልገባቸው አሽከርካሪዎች አሉ። ቅብጥብጥ የሆኑ አሽከርካሪዎች፣ ዝም ብለው ጀብደኛ የሆኑ አሽከርካሪዎች በሁለት ጎራ ነው የምትከፍለው። ግን ቢሆንም ግን እኛ ቁመን የህዝብ የመንግስትን ልብስ ለብሰን የለበስነው ቆብ ሚዛን ነው። ሚዛን ማለት ደግሞ ታድሎ ነፃ የሆነ ፍትሃዊ የሆነ ታድሎ ነፃ ነኝ የምሰጥህ ዳኝነት እኩል ነው ብለህ የለበስከው አርማ ገዢ ነው። ስለዚህ መጀመሪያ በቃ ቅድሚያ ሰላምታ ትሰጠዋለህ። እንደምን አደርክ፣ እንደምን ዋልክ፣ እንደምን አመሸህ በፍቅር ነው የምትቀርበው። ያ የፖሊሲ ኢቲክሱ። ከዛ መንጃ ፈቃዱን ትቀበለዋለህ። አጥፍቶ ተሆነ ቀኝህን ይዘህ ቁም ትለዋለህ። ወጣህ ቁም ካልከው በኋላ ሰላምታ ሰጠህ፣ መንጃ ፈቃዱን ትቀበለዋለህ። ካያለህ ፎቶግራፉን እሱን ታያለህ። ክሮስ ቼክ ታደረግ በኋላ ያጠፋውን ጥፋት አታውቀዋለህ ትለዋለህ። ያው ረዥም ጉዞ ተነስቶ የሚመጣ ከተማችን ውስጥ ያሉትም ቢሆኑ ያው እንደምታየው ሰው ፍጹም አይደለም፣ ያጠፋል። ቅድም መነሻ እንደነገርኩ ያው ማሰልጠኛ ትምህርት ቤት ላይ ያለው ትልቅ ስራ መስራት አለበት። መንግስትም እሱን ትኩረት አድርጎ እየሰራ ነው ብዬ አስባለሁ። እየተሰራ ማሰልጠኛ ትምህርት ቤት ላይ ያለ መንግስትም እጁን አስገብቶ ተዛ እየተሰራ ነው። አለበለዚያ ግን በፎርጀሪ መንጃ ፈቃድ መጥቶ ኢቲክሱን ያውቀዋል። ምልክትና መመልከቻዎች፣ የትራፊክ ምልክት፣ የትራፊክ ኤጅ ምልክት፣ የትራፊክ መብራቶች፣ የመንገድ ቅብ መስመሮች፣ የመንገድ ስፋቶች፣ ኢንተርናሽናል የመንገድ ስፋት፣ ቀጥታ የሚሄድ መሀል መስመሩን ለመቆም ለማውረድ፣ ቀይ መስመሩን ለመቅደም የሚከለክል የሚፈቅድ አለ። እነሱ ሁሉ ለመቅደም ምቹ ሁኔታ ተገጠመው፣ ግራ መስመሩን ወደ ግራ ለመታጠፍ ግራ መስመሩን፣ እነዚህም ሁሉ የፍጥነት ወሰን፣ የከተማ የክልል የፍጥነት ወሰን፣ ከከተማ ክልል ውጭ የፍጥነት ወሰን ብዙ ናቸው። ጥሩምባ አለ፣ ምን አለ፣ ጥሩምባ ማያስፈልጋቸው ቦታዎች ምናምን አይነት ጥፋት አይነቶች ነው ያሉ። እነሱን ቀምሮ ተላወቃቸው እንዴት ነው? አይግባባም፣ አይስማማም። ልክ የሆነ ነው የሚመስለው። እሱ መንዳት ብቻ ልክ ነው፣ መንዳት ብቻ ነው። ስለዚህ አንዳንዶች አዎ ጥፋታችን ነው አላወቅነውም ይላሉ።
ሰዎችን ከመቅጣት ከማረም ውጭ ምንም ያረካ ነገር የለም። ቅጣት መሰረታዊ ነገር ለዋጭ ነው ብዬ አላስብም። ግን 50-50 ነው። 50-50 ስለሆነ ሆን ብሎ ካላደናቆረ በስተቀር አንዳንድ የሚገጥመ ነገር ረዥም መብራቱ ላይ የትራፊክ መብራቱ ጊዮርጊስ መብራት ድሮ ብርቅ ነበር። ጊዮን እና ጊዮርጊስ መብራት ላይ ነበር። ፍሳዬ ኬክ ቤት ላይ ያለችው ፍሳዬ ኬክ ቤት ላይ ታንኪው እዛ ቁሜ አንዱ መብራቱን ትሷት ሄደ። ፊሽካ ነፋውና አስቆሙት። ምን ሆነ አልኩት። እንዲያው በፍጹም መብራቱ የሚባል አልታሰበኝም። ሌላ ነገር እንዲያው እያሰብኩ ነበረ። እንዲያው ይቅርታ ወንድም አለም ይቅርታ፣ ሌላ ውስጥ ነኝ ነበርኩ። እንዲያው ዝም ብዬ መጓዜን እንጂ እንዲያው በፍጹም እንዲያው ሚል በጣም በርካታ አለ። ያው እንደምታየው ዘርፈ ብዙ ችግሮች ነው ያሉ። እነዛ ውስጥ እንትን ትላለህ። ሹፌር ማለት ደግሞ ያው አብዛኛው እንደኔ ድሃ ቤተሰብ አብዛኛው የሆነ ባለ ንብረት ካልሆነ በስተቀር ተቀጥሮ የሚሰራ ነው ያለ እና ብዙ ነገሮች ይገጥምሃል። ሲገጥም እንደ ችግሩ ሁኔታ አስተምረህ እንደ ችግሩ ተረድተህ ውስጡ ከተረዳው ለወደፊቱ አንተን ባየ ቁጥር ምን ያህል ክብር ሰዎች ከምቀጣህ ይሄንን 5000 መንጃ ፈቃድ ብትወጣበት ይሻላል ብዬ መንጃ ፈቃድ ያወጡት ብዙዎች ናቸው። በሚገርም ነገር ብዙዎች ናቸው። በቃ ከችግር ወጣሃል የሚሉ በጣም በርካታ ናቸው። ስለዚህ ከመልካም ነገር ውጭ ክስ ብቻ ሊሆን መሰረታዊ ነው ብዬ አላስብም። በእርግጥ ቅድም 50-50 እንዳልኩ አስፈላጊ ሆኖ ተተገኘ ደግሞ እርምጃ መውሰድ አለበት። ምክንያቱም ግራ እሱንም መታደግ ነው እኮ ለእግረኛ ቅድሚያ የማይሰጥ ሹፌር ያሳዝናል። ምክንያቱም የዓለም ጤና ድርጅት ጥናት ሲያደርግ በልብ ህመም በሽታ በድንጋጤ የሚታመመው እጅግ በጣም በርካታ ዜጎች ይታመማሉ። ስለዚህ የሰው ልጅ ከ1956 ዓመተ ምህረት ጀምሮ ያሉ ህጎች ለእግረኞች ቅድሚያ ሰጥ ነው የሚል ነገር ግን አብዛኛው አሽከርካሪ ለእግረኛ ቅድሚያ አይሰጥም። ምክንያቱም ዜብራ ይኑርም አይኑርም እግረኞች መሀል ከገቡ በኋላ መቆም ነው ያለብህ። ቁመህ ሳበቃ ብታሳልፋቸው ጥሩ ነው። አንዳንድ በጣም በስነ ምግባራቸው ጥሩ የሆኑ አሽከርካሪዎች ለተማሪዎች፣ ለእግረኞች፣ ለአርሶ አደሮች ቅድሚያ ሊሰጡ ሲሉ ለምን ጉዳይ እንደቆመ እንኳን ማያውቅ ሹፌር ነው ያለው። በጣም ያሳዝናል። ያኛው አልፎ ይመጣል፣ ይሄኛው ቁሞለት ተደርቦ ይሄዳል። አሁን እሱ ደግሞ ያደጋ ይፈጥራል። በጣም የሚያሰጋው ነገር እሱ ነው። እሱ ደግሞ ወደፊት መቀርፋት አለበት። ሁሌ አሽከርካሪ ስትይዝ እኮ ብዙ ወጪ የተደረገበት እንትን ነው። ንብረቱ በራሱ ቀላል የሚባል አይደለም። የተከበሩ ቀላል የሚባል አይደለም። ጥንቃቄ እጅግ በጣም ጥንቃቄ የሚያስፈልገው ሹፌር ነው የሚያስፈልገው እና ከሱ አንፃር ብዙ የሚያሳዝኑ ሹፌሮች በቃ ምንም ከየትም ከትግራይም አቋርጦ የሚምጣ ከኦሮሚያም የሚምጣ ከአፋርም የሚምጣ ከቤኒሻንጉል የሚምጣ በጣም የሚገርምህ እንግዳ ሰው እንዲያውም አልከስም። መንገድ አሳይተው ስለማያውቁት መንገድ አሳይተው ስለ ምልክቱ ብቻ አሁን እሱ መንገድ ያን ያህል ጉዞ ተመጥቶ ሳበቃ እንዴት ምልክት ለምን ይሄ ተፈጠረ? ከተማው ትልቅ ስለሆነም ላያውቀው ይችላል ብለህ እንትን እንድትልበት አይደለም። ግን ስለ ምልክትና መመልከቻዎች የሚያስጠነቅቁ መረጃ የሚሰጡ የሚከለክሉ ምልክቶች እነሱንን የግድ ማወቅ አለበት ሹፌር። በተለይ ከከተማ ክልል ውጭ ከ150 እስከ 200 ሜትር ነው የሚተከሉት። ምክንያቱም የማስቢያ ጊዜ እንዲኖረው ቁልቁለታማ ስለሆነ ተጠንቀቅ አሽከርክር፣ ዱር አራዊት ስላለ ተጠንቀቅ አሽከርክር፣ ሰራተኞች ስላሉ ተጠንቀቅ አሽከርክር፣ የተበላሸ መንገድ ስላለ ተጠንቀቅ አሽከርክር፣ ወደ ግራ የሚታጠፍ ወደ ቀኝ የሚታጠፍ የከብቶች እንስሳት ማቋረጫም ከሆነ ምናምን ብዙ አለ ተጠንቀቅ አሽከርክር ብሎ መረጃ የሚሰጡ ምልክቶችን እሱ በግድ ማወቅ ያስፈልጋል። እነሱን መረጃ ባለማወቅ የተነሳ ተንደርድሮ ይሄድና በዛ ፍጥነት በ80 ኪሎ ሜትር ፐር ሃወር በ100 ኪሎ ሜትር ፐር ሃወር እንደደረሰ ፍሬም ፍሪ ሲሆን ሊያዝ ቢል ተገልብጦ 50 ሜትር ላይ ነው ገደል የሚገባው እና እሱ አለመረዳትም ብቻ እኮ አይመስለኝም። ጭራሽ ማያዩትም እንጂ ታፔላ መኖሩን ማያዩ አሉ። እኔ አሁን ብዙ ያጋጥሙኛል። አለመረዳት አይደለም እንደው ጭራሽ ማየት የሚለውንም ነገር የሚተው ብዙ አሽከርካሪዎች አሉ። በዚህ ላይ እንደው በዚህ የትራፊክነት ህይወትህ አንተ ድሮም ብዙ ጊዜ ሰዎችን በማስተማር ማያውቁትን እንዲያውቁ በማድረግ ደግሞ አሸናፊነት እሱ ነው። አንድን ማያውቅ አሽከርካሪ እንዲያውቅ ማድረግ ነው ትልቁ ውጤት እንጂ እሱ 200 300 ወር መጥቶ ሀገር የሚገነባው ነገር አይኖርም ተቀጦ።
እሱ ጥሩ ጎን ሆኖ እንደው ለዱላ የሚጋበዝ ምናምን ነገር አጋጥሞ አያውቅም? ይገጥማል። እስኪ ስለሱ ዩኒፎርም ሁሉ ቀዶት ያውቃል። ተው እንጂ በእውነት ምክንያቱም አንዳንዴ አንተ ማን እንደሆነ ሳያውቅ መቼስ ብዙ ነገሮች ይገጥማል። ግን ካለማወቅ የተነሳ ስለሆነ ያን ሰው በበቀል እንደሱ ሁነህ መቼም የተሰጠን ስልጣን ማሳረፍ አያስፈልግም። ትወስደዋለህ፣ ቁጭ አድርገህ ትመክረዋለህ። ተገቢ እኮ አይደለም። ሚኒተሪ እኮ ክብር ነው፣ መነካትም የለበትም። ልብሱ በራሱ ክብር እኮ ነው። የሀገሪቱ መንግስት ክብር ነው ሚኒተሪ። ስለዚህ ህግን ለማስከበር ስልጣን ተሰጥቶኛል። ስለዚህ ለምንድን ነው ብለህ ታስረዳና ብዙ አንዳንዴ መቼስ ወይ ደክሞትኝ ወይም ደግሞ ሌላ ትራፊክ ቀጥቶት ይመጣል። በብስጭት እንደመጣ መቼስ ይገጥምሃል። ሲገጥምህ ይኸው መቼስ ምን ታደርጋለህ? ወስደህ ጣቢያ መክረህ አንዳንዱ አልሄድም የሚል አለ። በጣም የሚያሳዝንህ ያው በኃይል ሌላ ትራፊኮችን ትጠራና ተወስድና ህግ ምን እንደሆነ እንዲያውቀው ካደረግከው በኋላ ከዛ በኋላ ይቅርታ አረ ይቅርታ እኮ አላወኩም ነው። የኛ ባህሪ ያው ታውቀዋለህ፣ ሰዋዊ ባህሪ ስለሆነ ጠበቅ ብለህ ስትይዘው የትም አይደርስም ነው እንደዛ ባህሪያት። እሱ ደግሞ አያዋጣም። ማንም ዜጋ ይሁን አይደለም ሚኒተሪ የለበሰ ማንም ዜጋ ይሁን ክብር መስጠት አለብህ። በህግ አግባብ የሚነግርህ ከሆነ በህግ አግባብ መነጋገር ያስፈልጋል። በንግግር ማዳመጥ ያስፈልጋል። አለማዳመጥ ነው አሁን ትልቁ ችግር። አለመደማመጥ የሚያመጣው ጣጣ ነው። እንደማመጥ የተሻለ ነገሮች መፍጠር ይቻላል። የኔን ሀሳብ ይረዳኛል፣ የሱን ሀሳብ እረዳዋለሁ፣ እንተጋገዛለን። የተሻለ ነገር መፍጠር ይቻላል። እዛ ላይ ይገጥማል። ዞሮ ምን ታደርጋለህ? ፖሊስ እያለው ራሱ እሱማን በወቅሳት ማታይፈቅድ መሳሪያ ሁሉ የያዘው ሰው አለ አይደል? ይልቀማ ይላል መሳሪያ ሁሉ ጫፍ ወስዶ በቃ ሐኪም ነው። ይገርማል። አሁንም በቅርብ አለ አንዱ የደሴ ልጅ ነው። ሂዳን በብላክ ቤት ያለች ነው። ያው ፖሊስ እያለው ነው። ማታ እየዞርኩ ቀበሌ 6 እዛ ጆም እንትን አካባቢ መሳሪያን ሁሉ ይይዛል። እንዴት ታደርጋለህ? በጣም ከባድ ነው፣ ፈታኝ ነው። መሳሪያን ይዞ ያው ፍጥነቱም ስላለ እንትን ብለህ በቃ ይዘህ ጣቢያ ወስደህ መክረህ ሰክሮም ትሆን አንድ ቀን አስረህ ለሌላ አደጋ እንዳይጋለጥ። ግን ስላል ሰው እኮ ቢያገኙ ጉድ ያደርጋሉ። ይመተዋል እንጂ ይመተዋል በገዛ መሳሪያው። ግን ለምን የምትመታው እኮ ከኔ ቁጥጥር አቅም በላይ ሲሆን፣ ምክንያቱም ከኔ ቁጥጥር አቅም ሲሆን ብቻ አማራጭ ስታጣል አማራጮች እያሉ ያን ትጠቀማለህ። እርምጃ መውሰድ አይጠበቅም። ምክንያቱም ዜጋህን ገለህ ሌላ ጦስ ነው እንጂ ብታመጣ ዶሮ አይደለም እኮ ሰው ነው። ሰው ነው፣ ክብር አለው፣ የተከበረ ሰው ወደፊት ሌላ ጦስ ነው የሚያመጣ። ለእድገትም ለአእምሮህም ሁልጊዜ አረ ለህሊና ራሱ ቁስል እንደየቃጨለ ነው እንትን የሚለው እና እንደዛ አይነት ይገጥምሃል። ሹፌሮች ብዙ ይቀድሙና በቃ ምን ታደርጋለህ? ታስተምርና ትለቀዋለህ። ወደ ትራፊክነት የሄድከው መቼ ነው? ማን ነው ወደ ይቅርታ ወደ ሞተረኛነት? ሞተረኝነት ያው ያሁን ሞተረኝነት እና አቦሀይ እንደምታውቃቸው የተከበሩ የከተማው እንቁ እግዚአብሔር ይማረው ነፍሱን ይማረውና ያ ጎንደሬው ታደሰም አቦሀይም እነ ታደሰ ዳኛቸው እነ ታዴ ጎንደሮ መርማሪዋ ከነሱ ነው እኔ የተማርኩኝ። ከታደሰ አሁን በተለይ ታደሰ ዳኛቸው ያው ልዩ ስሙ ባንዳ የሚሉት ሞተር አያያዝ አሁን ከሱ ነው የተማርኩኝ። ስለ እውነት ባንዳማ በኋላ ነው ሰንተሩና ቁመናውም ጥሩ ነበር። ከቁመናው ጋር ያው ጥሩ ግርማ ሞገስን የነበረው ያው የከተማው ውበት ነው የነበረው። ያው እና ከነሱ ነው የተማርኩኝ። ከነሱ ቀጥሎ እነ በላይ ስንታየው አሁን ለቆታሪኝ እና እንትን ውስጥ ሹፍርና ገብቷል። በላይ ስንታየው ከነሱ ነው ከጓደኞቼ ነው የተማርኩትኝ። ያው የወጣሁትኝ 95 ዓመተ ምህረት ነው መንጃ ፈቃድ ነው ያወጣሁት። አንድ አብሮኝ ያደገ እንዳንተ ነው የሚገርምህ 30 ብር ነው ምናምን ነው ይገርማል። ያኔ እንደዚህ ሊወደድ ያለ እያወጣልኝ 3 የሚገርማል ልዩ አውቶሞቢል እና የሞተር ሰልፍ ልዩን ያኔ መኪና የሚባል ግሪደር እስካቫተር አልነበረም እንደዚህ እንደዛ እንዳሁኑ
እሱን ፈተናውን 3ቱን ማለፌ ግን መኪናውን ብቻ 3 ደቂቃ ነው ይገርማ መሰናክሉን እንኳን የሰራው ሞተሩን በተመሳሳይ ነው ያወጣሁት። እሱን ይገርማኝ አላስታውሰውም ግን ረጅም አንድ 15 ዓመት 17 ዓመት ሆኗን ማለት ሞተረኛ ተሆንኩኝ። ረጅም ዓመት ነው። እነ ታደሰ ቀጥዬ እኔ ነኝ ያለሁ ሌላ ሰው የሚቀድመኝ የለም። የብስክሌት ውድድር ታጅብ ነበር? አዎ። እነማን ጋር ደርሰሃል? እናሪያን ደርሰህባቸዋል? ናሪያ መለስ ሳይሆን ሳምሶን ሻይ ቤት ማን ነው? ማን ነበር የሳምሶን ሻይ ቤት? እነሱ በጣም በርካታ ልጆች እነ ፍስሐ ቁምላቸው እነ ፍስሐ ቁምላቸው እነ ሙላት በጣም በርካታ ባህራችን በጣም በርካታ ልጆች ምርጥ ልጆች ኢትዮጵያን ይወክላሉ ተብሎ የሚባሉ ያው ብስክሌት እንደምታውቀው ከትግራይ ቀጥሎ አማራ ክልል ነው። እንዲህ እያለ ነበር እንትሚል ያው በፍቅር ነው መመራው የነበረ። አሪያ ሲወዳደር ሞተረኛ አልነበርህም እንጂ ትራፊክ ግን ነበርህ? ትራፊክ ነው ነበርኩኝ። አዎ። እና ምን አይነት ገጠመኞች አሉ? አሁን ያኔ እግረኛ ትራፊክም ሆነህ እና አሪያ መለስ መቼም በእኛ ትውልድ የብስክሌት ውድድር ከኛ በፊት የነበሩት አሉ ታላቆቻችን፣ የእነሱን ጊዜ ስላልደረስንበት እሱን አናወራውም። እና ናሪያ በነበሩበት ጊዜ ውድድሩ ምን ነበር የነበረው ድባብ? እግረኛ እያለህ ጀምሮ ከዛ ማጀብ ስትጀምር ጀምሮ ያለው ስሜት፣ አንተ የምትደግፈው ብስክሌተኛ ወደ ኋላ ቀርቶብህ የሚሰማ ሞተር ይዘህ እያጀብህ እንዲህ አይነት ነገር አለ አይደል? በጣም እስኪ ስለሱ ትንሽ እናውራ። ብስክሌት ውድድር በጣም ይናፍቃል። እስካሁን ድረስ ተቀርጾብኝ ነው ያለ። በእውነት ለመናገር ጊዮርጊስ ቤተክርስቲያን ላይ ህዝቡ ለማየት ያለው ጉጉት ልዩ ፍቅር ነው የነበረው። ብስክሌት ባህር ዳር ያው ከትግራይ ቀጥሎ ብያለሁኝ። በጣም 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 ያው የአንድ ሳንቲም ገጽታዎች ናቸው። ሌሎችም ክልሎች የሉም እያልኩ አይደለም። ተወዳዳሪ የሆኑ ክልሎችም አሉ። ግን ብስክሌት በጣም በጣም ያኔና አባይ ነበረን ታደሰ ነበር የሚመሩ። እኛ እግረኛ ሆነን እያስተባበርን እግረኛውን በእግረኛ እያስተባበርን የነበረው ፍቅር በቃ ምን ልበልህ፣ ቁርሳችን ሳንበላ እስከ 8 እስከ 9 60 ዙር 80 ዙር ረጅም ነው ዙሩ 80 ኪሎ ሜትር 60 ኪሎ ሜትር ድረስ በሚያስጉዝ ያን ያህል ከከተማ ክልል ውጭ በከተማ ክልል ውስጥ ያን ያህል በፍቅር ህብረተሰቡ በጉጉት ስናስተባብረው ነው የነበረ። ከዛ በኋላ ደረጃ በደረጃ ትውልድ ተካኝ ናሪያም እየተኩ ነፍሳም እንንትራም በቃ እየተኩ በመምጣት እኛም ተተካን። ያው ልጆች ስለነበርን ወጣቶች ስለነበርን ተተካን። ስንመራው በፍቅር ነው። ምክንያቱም ጨዋታው እንዲያምር በጣም በሚገርም ሁኔታ አድሎ የለኝም። አንዱ እንዲሸነፍ አንዱ እንዲያሸንፍ አይደለም። ጨዋታው ግን የልክ ሲሆን ፉክክር አድርገው በጣም ይገርባኝ። ህብረተሰቡ ያን ያህል ፀሐይ እየተመታ ቆሞ እያያቸው አንዳንዴ በቃ የብሽሽቅ እንትን ሲሆን አንድ ወጣ ያለውን እዥ ወጣሉ መጥቶ ቦላታ የሚወጣውን ነው እዥ ወጣና ወደ 200 ሜትር 300 ሜትር ሲርቀው ያንዳንዱ ቆሞ ያዘው ስደደው ያዘው ሲደርሱበት ደግሞ አንዱ እዥ ወጣሉ። ይፈጥናል ዙሩ። እዛ በኋላ ዙሩ በፍጥነት በቃ ጨዋታው ያን ይጋጋማን በቃ እርስ በርሱ ይፋፋማን እየወጣለሁ በቃ እኔ እስከ መገባ ድረስ ደስ ይላቸዋል። ያ ህብረተሰቡ ሆነ ተመልካች ያለው ይገባ ነው ይገባሉ። በቃ እንዲህ በቃ ብትንትን እንዲሳምስ በቃ በፍቅር ነው የሚነደው አሉ። ያው ልዩ ፍቅር የነበረ ያው እሑድ እስከሚደርስ ድረስ በጣም ሚሊተሪ እንትን ጓንቲ ለባብሰህ ሞተር ከታጣጥበህ ህብረተሰብ ማራኪ በሆነ ህብረተሰቡ ላንተ ብሎ ፀሐይ እየተመታ ለስፖርት ነው በጣም በሁለቱም አቅጣጫ አቁሞ በማራኪ የሆነ ነገሮች ለህብረተሰቡ የሚያረካ ነገሮች እስካልሰራህ ያንን የህብረተሰቡን ስሜት በመረዳት ነው ስራዎችንም ስንሰራ የነበረ በጣም በሚገርም ሁኔታ ከዛ ከከተማ ክልሎች እስከ አውራምባ ድረስ እዚህ ደግሞ ወደ ኮሶበር ድረስ ደርሶ መልስ
ይሄዳሉ 120 ኪሎ ሜትር ማለት ነው። በጣም በሚገርም ሁኔታ እዛ ድረስ ይሄድን አወዳደር ነበር። ያው ተጓደኞች ጋር ሆኜ በጣም ምርጥ ሞተረኞች ጓደኞች ጋራ በመናበብ ከእነሱ ጋር ሆነን ያው ጥሩ ውጤት እናመጣ ነበረ። በጣም ይገርም ነው። እንደው በዚህ አጋጣሚ በውድድሩ ላይ ከባድ ነው፣ ኃላፊነት አለው ውድድሩ። ለአደጋ የተጋለጠ ነው። መንገዶቻችን ያን ያክል ለብስክሌት ተብለው የተሰሩ አይደሉም። በተሽከርካሪ በእግረኛ መንገድ ላይ ነው ይሄ ውድድር የሚደረገው። መንገድ ተዘግቶና እንደው ፕሮግራሙን እስከ ማቋረጥ የሚያደርስ አደጋ ምናምን ተከስቶ ያውቃል?